ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ ሚያዝያ 7 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜናችን ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በተለያዩ የሀገሪቱ አካባቢዎች በተፈጥሮና ሰው ሰራሽ ችግሮች ከትምህርት ገበታቸው ያቋረጡ ተማሪዎች መፍትሄ እንዲሰጣቸው ማሳሰቢያ መሰጠቱን፣ ህወሓት በጥፋት መንገዱ አሁንም ቀጥሏል ሲል ሳልሳይ ወያኔ ትግራይ ፓርቲ መክሰሱን፣ እንዲሁም ውዝግብ በተነሳበት ተባረክ መስጂድ የካርታ ህጋዊነት ዙሪያ የቂርቆስ ክፍለ ከተማ መስጂድ መግለጫ ማውጣቱን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። በተለያዩ የሀገሪቱ አካባቢዎች በተፈጥሮና ሰው ሰራሽ ችግሮች ከትምህርት ገበታቸው ያቋረጡ ተማሪዎች መፍትሄ እንዲሰጣቸው ማሳሰቢያ ተሰጠ። ስድስተኛው የህዝብ ተወካዮች ምክር ቤት በአራተኛ ዓመት የስራ ዘመን በ24ኛ መደበኛ ጉባኤው የትምህርት ሚኒስቴርን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርትን ገምግሟል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሚኒስቴር መስሪያ ቤታቸውን ሪፖርት ለምክር ቤቱ ያቀረቡ ሲሆን ቀጣዩ ትውልድ እውቀት ያለው ብቁና ዓለም አቀፍ ተወዳዳሪ እንዲሆን ለማስቻል በቁርጠኝነት በመሰራት ላይ እንደሚገኝም አብራርተዋል። በ12ኛ ክፍል መልቀቂያ ፈተና ምንም ተማሪዎችን ያላሰለፉ 700 ትምህርት ቤቶችን ለማብቃት ትምህርት ሚኒስቴር እቅድ ይዞ እየሰራ መሆኑንም ጠቁመዋል። ሪፖርቱን ተከትሎ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ለትምህርት መስሪያ ቤት አጠቃላይ ግብረ መልስ አቅርበዋል። የተጀመረው የሲቪል ሰርቪስ ማሻሻያ ሪፎርም የመምህራንና የትምህርት አመራሮች ስልጠና እንዲሁም የተማሪዎች ምገባ ወጥ በሆነ መልኩ ተጠናክሮ እንዲቀጥል አስገንዝበዋል። የመምህራን እጥረትን ለማብቃት የተቋረጠው የክረምት መርሃ ግብር ትምህርት ማስቀጠል አንዱ መፍትሄ ሊሆን እንደሚችልም ጠቁመዋል። የፕሮፌሰርነት ማዕረግ አሰጣጥና የዩኒቨርሲቲዎች ፕሬዝዳንት ምደባ የህግ ማዕቀፍ ሊኖረው እንደሚገባም ዶክተር ነገሪ አሳስበዋል። ለህብረተሰቡ ከፍተኛ አገልግሎት እየሰጡ የሚገኙ የዩኒቨርሲቲ ሆስፒታሎች አስፈላጊው በጀትና ግብዓት ተሟልቶላቸው አገልግሎታቸውን ይቀጥሉ ዘንድ ትምህርት ሚኒስቴር ከጤና ሚኒስቴር ጋር በቅንጅት ሊሰራ እንደሚገባም በቋሚ ኮሚቴው ግብረ መልስ ተመላክቷል። በተለያዩ የሀገሪቱ አካባቢዎች በተፈጥሮና ሰው ሰራሽ ችግሮች ከትምህርት ገበታቸው ያቋረጡ ተማሪዎች መፍትሄ እንዲሰጣቸው የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮም አሳስበዋል። ህወሓት በጥፋት መንገዱ አሁንም ቀጥሏል ሲል ሳልሳይ ወያኔ ትግራይ ፓርቲ ከሰሰ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ በክልሉ በተደጋጋሚ ያቀረበው የሰላም ጥሪ ተቀባይነት አለማግኘቱን ባወጣው መግለጫ አስታውቋል። ሰላማዊና የጋራ ውይይት ብዙ የትግራይ ችግሮችን የመፍታት ጅምር መሆኑን በማመን ተደጋጋሚ ጥሪ ማቅረቡን የገለጸው መግለጫው ከዚህ ውጭ ያሉ የግጭት መንገዶች ለትግራይ ህዝብ ጥፋት የሚዳርጉ ናቸው ብሏል። ከውይይትና ከሀገር ኮንግረስ ይልቅ የትግራይ ፖለቲካን በኃይል ለመቆጣጠር የተደረገው እንቅስቃሴ እርስ በርስ መጠፋፋት እንዲኖርና የትግራይ ክልልን ለውጭ ኃይሎች እንድትጋለጥ አድርጓታልም ሲል ገልጿል። የትግራይ ህዝብን ጥቅምና ደህንነትን በዘላቂነት መገንባት ለማስጠበቅ መነጋገር ላይ ያተኮረ አካሄድ መከተል ይገባል ያለው ፓርቲው በውይይት ጠንካራ መፍትሄ ማግኘት ያስችላልም ብሏል። በትግራይ እስካሁን የተፈጸመው ጥፋት እንዲሁም ይህ እንዲፈጸም ያስቻሉ የፖለቲካ ድክመቶች ተመርምረው ተጠያቂነት መፈጠር ይገባል ሲልም ፓርቲው በመግለጫው አሳስበዋል። አሁን ያለው የመገፋፋትና አረመኔያዊነት ፖለቲካ በአስቸኳይ ሊቆም ይገባል ያለው ሳልሳይ ወያኔ ትግራይ ፓርቲ በክልሉ ያለው ሁለንተናዊ ችግርን ለመፍታት እንዲሁ ህዝቡን ከውድቀት ለመታደግ ውይይት መጀመር ብቸኛው ጊዜ የማይሽረው አማራጭ ነው ብሏል። በተመሳሳይ ፓርቲው በቅርቡ ባወጣው መግለጫ ህወሓት ይዞታል ያለውን አደገኛ አካሄድ እንዲያቆምም መጠየቁ ይታወሳል። ፓርቲው ባወጣው መግለጫ ህወሓት በኃይል ሁሉንም ማድረግ እንችላለን የሚል አደገኛ ስብስብ መያዙን በመጥቀስ ይህም በትግራይ ክልል ለቀጣይ ቀውስ ምክንያት መሆኑንም አንስቷል። በተጨማሪም ህወሓት የትግራይን ህዝብና ወጣቶችን ትግል ከመደገፍ ይልቅ የተለያዩ ሀሳብ ያላቸው ሰዎች በኃይል ለማፈን እየሞከረ ነው ሲልም ነቅፏል። ውዝግብ በተነሳበት ተባረክ መስጂድ የካርታ ህጋዊነት ዙሪያ የቂርቆስ ክፍለ ከተማ መስጂድ መግለጫ ወጣ።
የቂርቆስ ክፍለ ከተማ እስልምና ጉዳዮች ምክር ቤት መጅሊስ ለቂርቆስ ክፍለ ከተማ አስተዳደር ኮሙኒኬሽን ምላሽ በሚል በሰጠው መግለጫ መስጂዱ ለ50 ዓመታት አገልግሎት ሲሰጥ መስጂዱን ደረጃውን በጠበቀ መልኩ ለመገንባት ከ30 ዓመታት በላይ በተለያየ ጊዜ ጥያቄ ያቀረበ ቢሆንም እስካሁን ድረስ ተገቢ ምላሽ ባለማግኘቱ የቆርቆሮ መስጂድ ሆኖ መቆየቱንም ገልጿል። ይህንን መስጂድ ደረጃውን በጠበቀ መልኩ ዲዛይን በማሰራት ለከተማው መሬት አስተዳደር ጥያቄ ሲቀርብ ቦታው ሙሉ ለሙሉ ለሪል ስቴት አልሚዎች የተሰጠ መሆኑንና በፕላኑ መሰረት ቦታው ላይ መስጂድ እንደሌለ ሲገለጽ ካርታ በማቅረብ ብዙ ሙግቶችና ክርክሮች መደረጉን የክልሉ ከተማው መጅሊስ ገልጿል። መስጂዱ ካርታ ያለው ሌላ ካርታ መደረቡ አግባብነት የጎደለው አካሄድ መሆኑ በመታመኑ ከሚመለከታቸው አካላት ጋር በተደረገ ውይይት የመስጂዱን ወሰን በማመላከት የቀረው ቦታ ላይ የሪል ስቴት ግንባታ ለመጀመር እንዲያስችል የመስጂድ ቦታ ነው ተብሎ በሁለቱ አካላት የታመነበት ቦታ መስጂዱ በራሱ ወጪ እንዲያጥር ስምምነት ተደርሶ እንደነበርም ገልጿል። ይህ ሁሉ ተሰርቶ ከተጠናቀቀ በኋላ የቂርቆስ ክፍለ ከተማ አስተዳደር እንዴትኛ ሳናቅ ሊታጠር ቻለ በሚል በጉዳዩ ላይ መነጋገር አለብን በማለት የሚመለከታቸውን አካላት በተገኙበት ውይይት መደረጉንም መግለጫው ጠቅሷል። በውይይቱ መስጂዱ ውስጥ የተገነባውና የተሰራው ስራ በሙሉ ባለበት እንዲቆይና መስጂዱም አለኝ የሚለውን ዶክመንት ይዞ ጥያቄውን እንዲቀጥል እስከ ዛሬ ድረስ ግን ምንም አይነት ተጨማሪ ስራ እንዳይሰራ ስምምነት ላይ መደረሱ ተነግሯል። ይህ ሁሉ በሆነበት ሁኔታ ታዲያ ሌሊቱን ተጠቅሞ የተደረገው ፈረሳ ህገወጥ ነው ሲል የክፍለ ከተማው መጅሊስ ጠቁሟል። የቂርቆስ ክፍለ ከተማ በሰጠው መግለጫ ቦታው የመስጂድ ሳይሆን እንደሆነ ተደርጎ የሚሰራጨው መረጃ ሐሰት ነው ሲል በመጅሊስ አካላት የቀረበውን አቤቱታ ውድቅ ማድረጉን መዘገባችንም ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ቀጥሏል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ለተለያዩ አመራሮች ሹመት መስጠታቸውን እንዲሁም 2 ዓመት ባስቆጠረው የሱዳን የእርስ በርስ ጦርነት 150 ሺህ የሚጠጉ ሰዎች መገደላቸውን የተመላከቱ መረጃዎችን እያስበለጠ እንደሚከተለው ያስደምጠናል። አብራችሁን ቆዩ። ጽናጽል ከበሮና መቋሚያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ሆኖ ተመዘገበ። ጽናጽል ከበሮና መቋሚያ ከሌሎች ከ10 በላይ ቅዱሳን መጻሕፍት ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆናቸው ተረጋግጦ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማች መብቶች ስር መመዝገባቸው ተገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተ ክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸውን ቤተ ክርስቲያኑ አስታውቃለች። ይህን ተከትሎ አባይ ቴሌቪዥን የጠቅላይ ቤተ ክህነት መንበረ ፓትርያርክ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት አስተዳደር ምክትል ኃላፊ የሆኑት ሊቀ መምህራን ብርሃነ መስቀል ገበየሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረት ሆነው የተመዘገቡትን የሌላው ቤተ እምነት መጠቀም ይችላል ወይ? መመዝገባቸው ስለ ቤተ ክርስቲያኗ ምን አስተዋጽኦ ያመጣል ስንል ለጠየቅናቸው ጥያቄዎች ተከታዩም ብለዋል። የኛነታቸው የተረጋገጠው ግን በቅዱስ ያሬድ ጀምሮ ነው። እንግዲህ ማህሌታዊ ቅዱስ ያሬድ በ6ኛው መቶ ክፍለ ዘመን የተነሳ ሊቅ ነው። ብርሃነ ኢትዮጵያ ነው ለቤተክርስቲያናችን። ጸናጽልም መቋሚያም ከበሮም ከሱ ጋር ተያይዘው የመጡ ናቸው። መጠቀም አይችሉም እንደ ቤተክርስቲያናችን ወይም ደግሞ እንደ ኦርቶዶክስ ተዋሕዶ። ቅዱስ ያሬድ እንግዲህ ቅዱስ ያሬድ የሆነ ሰው ነው የሚጠቀመው አይደለም። ቅዱስ ያሬድ የሆነውን ነው የሚጠቀመው። ቅዱስ ያሬድ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው በዚህ በተሳቱ ቅዱሳን ድርሰት የደረሰ እንግዲህ ሌሎቹ ሁሉ ይጠቀሙታል። ይሄ በቤተክርስቲያን እንግዲህ አሁን ምዝገባ የሚባለው የመጣውን ያው ሁላችንም እንደምናውቀው አሁን በቅርብ ዘመን ነው እንግዲህ የንብረት ልየታ የመጣ ምክንያቱም የሚያነሱን ነገር ስላለ ነው። እንግዲህ በብሉያትም ጸናጽል ከበሮ አይልም ማለት አይደለም። ያ የተለየ ዜማ ያለውና የተለየ ነው። ከበሮ የሚውለው በዚህ አይነቱ አይደለም። አሁን በኢትዮጵያ የሚገለገልበት ግን ቅዱስ ያሬድ በደረሰው ነው። ድሮ ምናልባት አሁን እንዴት ነው ቢባል እንዲህ ነው ብዬ መግለጽ ባልችልም ጸናጽልም ከበሮም መቋሚያም የሚውልበት የነበረው በብሉይ ኪዳን አለ። በብሉይ ኪዳን ቢኖርም ሌላ ነው ዜማው አይታወቅም። ባጭሩ አይታወቅ ነው በኢትዮጵያ። አሁን በቅዱስ ያሬድ አሁን የኛ ነው ያልንበት ምክንያት ቅዱስ ያሬድ የሚከተለውን ሃይማኖት የምንከተል ነው። እሱም ኦርቶዶክስ ቤተክርስቲያን ነው የሚጠቀሙበት መዝሙር ነው። እኛ የምንጠቀምበት ለመዝሙር ነው፣ ለቤተክርስቲያን አገልግሎት ነው።
እነሱ ቤተክርስቲያን የሚል አለ ወይ እና እሱን እንትን የሚልበት እንግዲህ ግልጹን እውነቱን ለመናገር ታቦት እናገለግልበታለን፣ እግዚአብሔር እንደምናገለግልበት ታቦተ መቅደስ ባለበት ንዋየ ቅድሳት ቁጥሩም ከንዋየ ቅድሳት ነው። አሁን ይሄ ንዋየ ቅድሳትን የማይቀበሉ ሰዎች ጸናጽልና ከበሮን ስለሚጮህ ብቻ ወይም በውጭ ስለሚያዝ ብቻ ንዋየ ቅድሳትን መርጠው ሊወስዱ አይገባም የሚል ሐሳብ ነው ያለኝ እኔ። ሁሉም ንዋየ ቅዱሳን እንደ ሀገር የጋራ ንብረት ናቸው ያሉት ሊቀ መምህራን ብርሃነ መስቀል ገበየሁ፣ ነገር ግን እነዚህ መገልገያዎችን ለአምልኮ መጠቀም የተከለከለ መሆኑን አስረድተዋል። አክሎም የቤተ ክርስቲያኗን ንብረት የሚገለገሉ አካላት ላይ የሕግ እርምጃ እንደሚወሰድም አስረድተዋል። እንደ ሀገር የጋራ ንብረታችን ነው ሌሎችም ሃይማኖት። ምክንያቱም እኒህ ቅርሶችና ንዋየ ቅድሳት በንብረትነት ደረጃ የኢትዮጵያ ቤተክርስቲያንም ለሌሎችም ንብረት ናት፣ የእነሱም እንዲሁ ለኛ። ለአገልግሎት ለመገልገል ግን የእኛን ሃይማኖት መከተል አለበት። በአገልግሎቱ ለመጠቀም በንብረትነት ኢትዮጵያዊ ሁሉ የኢትዮጵያ ንብረቱ ነው። የባለቤትነት መብት ማክበር አለባቸው። መቼስ አሁን ፒያኖ ምናምን የሚባል ነገር አለ አይደል እንዴ? እሱ የኢትዮጵያ ወይም የኢትዮጵያ ብሔራዊ ቲያትር ካልከለከላቸው እነሱ በዚህ ይጠቀማሉ። እሱን እኛን አንጠቀምም። እሱም የኛ ነው ብለን አንሞግትም። ይሄ ግን የቤተክርስቲያን ንዋየ ቅድሳት ስለሆነ እኛ እንዳይጠቀሙብን እንከለክላለን፣ በሕግ አግባብ ማለት ነው። የህወሓት ሊቀመንበር በፕሪቶሪያው ግጭት የማቆም ስምምነት ላይ በአፋጣኝ ንግግር እንዲደረግ ጠየቁ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው ሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ ማቅረባቸው ተገልጿል። የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት የሰላም ስምምነቱ ክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተመደቡት ሜጀር ጀነራል ሳማድ አላዴ ጋር ተገናኝተው መወያየታቸው ተገልጿል። በዚህ የአፍሪካ ህብረት የሰላም ስምምነት አፈጻጸም ክትትል ኮሚቴና የህወሓት ንግግር በፕሪቶሪያው የሰላም ስምምነት መሰረት ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎች አሁንም ከትግራይ ክልል ባለመውጣታቸው የተፈናቀለው ህዝብ ወደ ቀዬው መመለስ አለመቻሉ የህወሓት ሊቀመንበር ዶክተር ደብረጽዮን መግለጻቸው ተጠቁሟል። ደብረጽዮን ጨምረውን በውሉ መሰረት እስካሁን ከፌዴራል መንግስት ጋር ፖለቲካዊ ንግግር አለመጀመሩ፣ የተሰረዘ የህወሓት ህጋዊ ሰውነት አለመመለሱና ሌሎች ጉዳዮችን ለአፍሪካ ህብረት ተወካዩ መግለጻቸውን የሚወጡ መረጃዎች ይጠቁማሉ። በአጠቃላይ የፕሪቶሪያው የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓነል በአፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ አቅርበዋል። በዶክተር ደብረጽዮን የሚመራው የህወሓት ቡድን በቅርቡ ባወጣው መግለጫ በፌዴራል መንግስቱ ላይ ያለውን ቅሬታ አሰምቶ ነበር። በትግራይ ወቅታዊ አጀንዳዎች ዙሪያ አቋሙን የገለጸው በዶክተር ደብረጽዮን የሚመራው ህወሓት በትግራይ በተፈጠረ ፖለቲካዊ ልዩነት ምክንያት ከትግራይ ውጭ መሄድ ይሁን ከሰላማዊ ፖለቲካ ትግል ውጭ ሌላ መንገድ መከተል ለትግራይ ህዝብ የማይመጥን በመሆኑ ብሔራዊ የትግራይ ጥቅሞችን በሚመለከት ጉዳዮች ላይ መግባባት ለመፍጠርና ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጁ መሆኑን ባወጣው መግለጫ ጨምሮ አንስቷል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ለተለያዩ አመራሮች ሹመት ሰጡ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ለ3 የተለያዩ አመራሮች ሹመቶችን ሰጥተዋል። በዚህ መሰረትም ረዳት ኮሚሽነር አበበ ውቤ ቦጋለ የአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል መከላከል ዘርፍ ኃላፊ፣ ረዳት ኮሚሽነር ታደሰ አያሌው ተሰማ የአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ምክትል ኮሚሽነር የወንጀል ምርመራ ዘርፍ ኃላፊ ሆነው ተሹመዋል። እንዲሁም ኮሚሽነር አያልነ ተስፋዬ ቸኮል የአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ምክትል ኮሚሽነር የአስተዳደርና ልማት ዘርፍ ኃላፊ ሆነው ከሚያዝያ 7 ቀን 2017 ዓ.ም ጀምሮ መሾማቸውን የክልሉ ኮሚኒኬሽን ዘግቧል። በቅርቡም የክልሉ ርዕሰ መስተዳድር ዶክተር እሸቱ የሱፍ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ፣ ኮሚሽነር ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽን ኮሚሽነር አድርገው ሾመዋል። እንዲሁም አቶ አስቻለ አላምሬ የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ ሆነው መሾማቸውን መዘገባችን ይታወሳል። 2 ዓመታት ባስቆጠረው የሱዳን የእርስ በርስ ጦርነት 150 ሺህ የሚጠጉ ሰዎች መገደላቸው ተገለጸ። ከፍተኛ የሰብአዊ ቀውስ ያስከተለው የሱዳን የእርስ በርስ ጦርነት ከተጀመረ ዛሬ ድፍን 2 ዓመት ሞልቶታል። 51 ሚሊዮን ዜጎች የሚኖሩባት ሱዳን በጀነራል አብዱልፈታህ አልቡርሃን በሚመራ የሱዳን ጦርና በጀነራል ሐምዳን ዳጋሎ በሚመሩት የፈጥኖ ደራሽ ኃይሎች መካከል ጦርነት ከተነሳ በኋላ ወደ ለየለት ቀውስ ውስጥ ገብታለች። በወርቅና በነዳጅ የበለጸገችው መሬቷ የጦር አውድማ ያደረገውና 64 በመቶ የሚሆነውን ዜጎቿ
የሀገሪቷን እርዳታ ጠባቂ ያደረገው ጦርነት ከተጀመረ ዛሬ ድፍን 2 ዓመት ቢሞላም አሁንም የሰላም አየር በሀገሪቷ አልነፈሰም። 2 ዓመት በደፈነው የሱዳን የእርስ በርስ ጦርነት ከ13 ሚሊዮን በላይ ሱዳናውያን እንዲፈናቀሉ ከ150 ሺህ በላይ ዜጎች ደግሞ ህይወታቸው እንዲያጡ በተመሳሳይ በግጭት ቀጠና ውስጥ የሚገኙ ከ10400 በላይ ትምህርት ቤቶች መዘጋታቸውን ተከትሎ 19 ሚሊዮን የሚጠጉ ህጻናት ከትምህርት ገበታ ውጭ እንዲሆኑ ማድረጉን የሚወጡ መረጃዎች ያመላክታሉ። 3.3 ሚሊዮን ሰዎች ደግሞ ወደ ጎረቤት ሀገራት በተለይም ግብጽ፣ ቻድና ደቡብ ሱዳን መሰደዳቸው በሚገለጽባት ሱዳን በተለይም በርካታ ቁጥር ያላቸው የሀገር ውስጥ ተፈናቃዮች በከፋ ችግር ውስጥ መሆናቸው ሲገለጽ የአሜሪካ ድጋፍ መቋረጥ ደግሞ ችግሩን የከፋ አድርጎታል። እንደ ተመድ ዘገባ ከሆነ ለሱዳን በ2025 የሚያስፈልገው የሰብአዊ ድጋፍ $4.2 ቢሊዮን ሲሆን የተገኘው ግን ከ6.3 በመቶ ብቻ መሆኑ ተገልጿል። በእርስ በርስ ጦርነቱ ሴቶች በርከት ያሉ ጾታዊ ጥቃቶች የደረሱባቸው ሲሆን ሐኪሞችና የእርዳታ አገልግሎት ሰጪዎችም በተመሳሳይ በጦርነቱ ሰለባ ሆነዋል። የሱዳን ጦርነት ያወሳሰበው የውጭ ኃይሎች ጣልቃ ገብነት የጦር መሳሪያ ድጋፍ እንደሆነ የሚታመን ሲሆን ይህም የሱዳን ጦር ከኳታርና ግብጽ ድጋፍ እንደሚደረግለት ሲነገር የፈጥኖ ደራሽ ኃይሉ በዋናነት ከተባበሩት አረብ ኤሚሬትስ ድጋፍ እንደሚያገኙ ይታመናል። የሱዳን ጦርነት ሀገሪቷን ወደ ሁለት የከፈለ ሲሆን የሱዳን ጦር ሰሜናዊና ምስራቁን ክፍል ሲቆጣጠር የፈጥኖ ደራሽ ኃይሉ የደቡብና የዳርፉር አካባቢዎችን ተቆጣጥሮ እንደሚገኝ ይገለጻል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሀና ፍሳ ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። በኢትዮጵያና ቪየትናም መካከል ከአዲስ አበባ ወደ ሃኖይ የቀጥታ በረራ መንገድ የሚያመቻች የሲቪል አቪዬሽን ስምምነት ተደረገ። የቪየትናም ጠቅላይ ሚኒስትር ፋም ሚንቺን በቤተ መንግስታቸው ለጠቅላይ ሚኒስትር አብይ አህመድ ይፋዊ የአቀባበል ስነ ስርዓት አድርገውላቸዋል። ከአቀባበል ስነ ስርዓቱ በኋላ ሁለቱ መሪዎችና የልኡካን ቡድናቸው የሁለትዮሽ ውይይት ያደረጉ ሲሆን በሁለቱ ሀገራት የተካሄዱ ማሻሻያዎችን እንዲሁም ለትብብር የሚሆኑ ኢኮኖሚያዊና ፖለቲካዊ ጉዳዮችን በተለይም የልምድ ልውውጥ እና ኢንቨስትመንትን ጨምሮ በተለያዩ ጉዳዮች ላይ ሀሳብ ተለዋውጠዋል። መሪዎቹ የትብብር ሰነዶችን የፊርማ ስነ ስርዓት ላይ የተገኙ ሲሆን በንግድና በትምህርት ትብብር ላይ የመግባቢያ ስምምነቶችን ተፈራርመዋል። በተጨማሪም በአዲስ አበባና በሃኖይ መካከል በኢትዮጵያ አየር መንገድ የቀጥታ በረራ መንገድ የሚያመቻች የሲቪል አቪዬሽን ስምምነት ተደርጓል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ለ4 ቀናት ይፋዊ የስራ ጉብኝት ትናንት ከሰዓት በኋላ ሃኖይ ቪየትናም መግባታቸው የሚታወስ ሲሆን በአራተኛው ዓለም አቀፍ የአረንጓዴ ልማት ትብብር ጉባኤ ላይ እንደሚሳተፉ ይጠበቃል። ቪየትናም የዜና ድርጅት ቪኤንኤ የጠቅላይ ሚኒስትር አብይ ጉብኝት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ከተመሰረተበት ከጎርጎሮሳውያኑ 1976 ወዲህ በኢትዮጵያ መሪ ለመጀመሪያ ጊዜ ወደ ቪየትናም የተደረገ ጉብኝት ነው ሲል ዘግቧል። በተጨማሪም ጉብኝቱ በሁለቱ ሀገራት መካከል ከ7 ዓመታት ወዲህ ለመጀመሪያ ጊዜ የተደረገ ከፍተኛ ልኡካን ግንኙነት ነው ተብሏል። ከዚህ ቀደም ከቪየትናም ባለስልጣናት ጋር በተደረገ ውይይት ጠቅላይ ሚኒስትር አብይ ኢትዮጵያ ከቪየትናም ጋር ያላትን ግንኙነት ለማጠናከር ያላትን ቁርጠኝነት አጽንኦት ሰጥተዋል። የኢትዮጵያ አየር መንገድ ከፍተኛ የስራ ኃላፊ የነበሩት አቶ ፍጹም አባዲ በኬንያ አየር መንገድ የካርጎ ማናጀር ሆነው ተሾሙ። የኬንያ አየር መንገድ ልምድ ያላቸውን ኢትዮጵያውያን እያፈላለገ በከፍተኛ ደሞዝ እየቀጠረ መሆኑ እየተገለጸ ይገኛል። በዚህም እንደ አውሮፓውያን አቆጣጠር ከ2014 ጀምሮ የኢትዮጵያ አየር መንገድ የካርጎና ሎጂስቲክስ አገልግሎት ዳይሬክተር በመሆን ሲሰሩ የነበሩትን አቶ ፍጹም አባዲን የኬንያ አየር መንገድ የካርጎ ማናጀር አድርጎ መቅጠሩ ተሰምቷል። የኬንያ አየር መንገድ በአመት ከ70 ሺህ ቶን በላይ የካርጎ አገልግሎት እንደሚሰጥ ሲገለጽ የአዲሱ ዳይሬክተር የካበተ ልምድ የአፍሪካ ቁጥር 1 የአትክልት ላኪ ለሆነችው ሀገር ትልቅ ለውጥ እንደሚያመጣ ታምኖበታል። ኬንያ ኤርዌይስ አቶ ፍጹምን የካርጎ ክፍል ዳይሬክተር አድርጎ ከትናንት የካቲት 24 2017 ዓ.ም ጀምሮ በኃላፊነት እንደሾማቸው ተገልጿል። አቶ ፍጹም በአቪዬሽን ኢንዱስትሪ ውስጥ ከ23 ዓመት በላይ የዘለቀ የስራ ልምድ ያላቸው ሲሆን በኢትዮጵያ አየር መንገድ ውስጥ በካርጎ አገልግሎት ዘርፍ በርካታ እውቀት እንዳላቸው ይነገርላቸዋል። በተለይ በኮቪድ-19 ወረርሽኝ ወቅት የአቪዬሽን ኢንዱስትሪው በከፍተኛ ደረጃ በተጎዳበት ወቅትና የኢትዮጵያ አየር መንገድም የመንገደኞች በረራ በተቀዛቀዘበት ወቅት ማኔጅመንቱ ባስቀመጠው አቅጣጫ መሰረት የካርጎ ክፍሉ ከፍተኛ እንቅስቃሴ በማድረግ አየር መንገዱን ከኪሳራ መታደጉ ይታወሳል። አቶ ፍጹም የዛሬ 2 ዓመት ገደማ ከኢትዮጵያ አየር መንገድ ከለቀቁ በኋላ ኑሯቸውን ከቤተሰባቸው ጋር በአሜሪካ አድርገው የነበረ ሲሆን በቅርቡ ግን ኬንያ ናይሮቢ እንደሚያቀኑ ታውቋል።
አርቲስት ሰላም ተስፋዬ የፖፑላር ኤሌክትሮኒክስ ትሬዲንግ ብራንድ አምባሳደር ሆና ተሾመች። ፖፑላር ኤሌክትሮኒክስ ትሬዲንግ የተለያዩ የኤሌክትሮኒክስ ምርቶችን ከውጭ በማስመጣት የሚታወቅ ድርጅት ሲሆን በዛሬው ዕለትም በአዲስ አበባ ከተማ የንግድና የኤሌክትሮኒክስ እቃዎች ማዕከል በሆነችው በፒያሳ ውስጥ አዲሱን ሾሩሙን ከፍቷል። በዚህ ዕለት በተለያዩ የፊልምና የማስታወቂያ ስራዎቿ የምትታወቀው አርቲስት ሰላም ተስፋዬ የድርጅቱ ብራንድ አምባሳደር አድርጎ ሾሟል። አርቲስት ሰላም ተስፋዬ ከፖፑላር ኤሌክትሮኒክስ ትሬዲንግ ጋር ለ1 ዓመት የሚቆይ የብራንድ አምባሳደርነት እንዲሁም በፖፑላር ኤሌክትሮኒክስ ትሬዲንግ ለቴሌቪዥን፣ ቢልቦርድና ሶሻል ሚዲያዎች ላይ ማስታወቂያዎች ለመስራት የሚያስችላትን የስራ ውል ስምምነት በዛሬው ዕለት ተፈራርማለች። የፖፑላር ኤሌክትሮኒክስ ስራ አስኪያጅ አቶ ሀሰን አውል በመርሃ ግብሩ ላይ ባስተላለፉት መልእክት ይህ አዲስ ሾሩም በጉዟችን ውስጥ አዲስ ምዕራፍን ይወክላል። የደንበኞች አገልግሎትና የአኗኗር ዘይቤ የሚቀይሩ ምርቶች በአንድ ጣሪያ ስር የሚሰበሰቡበት ቦታ ነው ሲሉ ገልጸዋል። ኃላፊው አክለውም ዛሬ በኢትዮጵያ ታዋቂ የፊልም ባለሙያ ከሆነችው ከሰላም ተስፋዬ ጋር የብራንድ አምባሳደር ስምምነት ስናደርግ ኩራት ይሰማናል ብለዋል። ከደንበኞቻችን ጋር የበለጠ ጠንካራ ግንኙነት ለመፍጠር ትልቅ ድልድይ ትሆናለች ብለን እናምናለን ብለዋል። በተጨማሪም ይህ አዲስ ሾሩም በጥሩ ዲዛይን፣ በውብ የፊት ገጽታና ማራኪ አቀማመጥ ለዋና ከተማዋ የኮሪደር ልማት ፕሮጀክት ተጨማሪ ውበት እንደሚሆን አንጠራጠርም ሲሉ ገልጸዋል። ፖፑላር ኤሌክትሮኒክስ ትሬዲንግ የተለያዩ የኤሌክትሮኒክስ ምርቶችን በተለይም ለመኖሪያ ቤቶችና ለድርጅቶች የሚሆኑ ምርቶችን ከአውሮፓ፣ ከአሜሪካ፣ ከቻይናና ከተለያዩ የዓለም ሀገሮች ወደ ሀገር ውስጥ በማስገባት በተለይም የልብስ ማጠቢያ ማሽን፣ ቴሌቪዥን፣ ፍሪጅ፣ ውሃ ማጣሪያ፣ ኦቭን፣ ዲሽና የዲሽ አክሰሰሪዎችን እነዚህንና ሌሎች ምርቶችን በማስገባት ለህብረተሰቡ በማከፋፈልና በማቅረብ ይታወቃል። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለተ ማክሰኞ ሚያዝያ 7 2017 የምሽቱ የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።